እሺ ታች እንዴት ነሽ? እሺ ሰላም ነው እግዚአብሔር ይመስገን። እሺ እኔ ዶክተር ጊዮርጊስ እባላለሁ። እሺ ታች ዶክተር የሚገኝ ሆስፒታል ውስጥ ነው የምሰራውና ምን ውስጥ? አዲስ አበባ ውስጥ የሚገኝ መንግስት ሆስፒታል ውስጥ ነው የምሰራው። ኦኬ እሺ እሺ። እና እንድንወያይበት ብዬ ጥሩ ነው ብዬ ማስበው ርዕስ ነበረኝና ደስ ይላል። ዶክተር እንደዚህ ሙያ ያለው ሰው ሲደውል ደግሞ የበለጠ የሚጠቅም ብዙ ነገር እናገኛለን እና በጣም አሪፍ ነገር ነው። እና ዛሬ እንደው ማለት ታካሚዎች በተለይ እናቶች ሴቶች እህቶቻችን እናቶቻችን እርግዝና ላይም ሆነ የሞለድ ችግር ያለባቸውም ሆነ ገፋ ያሉ እናቶች ላይ ደግሞ እንደ ካንሰር፣ የማህፀን መውጣት፣ የማህፀን ምጥ ያለባቸው እናቶች ወደ ሕክምና ቀድመው ከመሄዳቸው በፊት በሃይማኖት በኩል የበኩላቸውን ነገር ቢወጡ በተለይ ደግሞ እኔ ገጠመኝ አዳምጠው ቢመጡ ብዬ ነው የምመክረው ከሚገጥመኝ ነገር አንጻርና ይሄን ነገር ብንወያይበት ብዬ አስባለሁ። ዛሬ ይገርማል። በጣም ደስ ይላል። ምንድነው ስፔሻሊስት ያደረግሽው ወይም ደግሞ ሕክምና ሙያሽ ምንድነው? እኔ ሕክምና ሙያ የማህፀንና ጽንስ ስፔሻሊስት ነኝ እና ብዙ የተለያዩ ኬዞች ይገጥሙኛል። ያው በሳይንሱ በተማርነው መሰረት ከልምድም አንጻር ከአስተማሪዎቻችን በቀሰምነው ልምድ መሰረት እናክማቸዋለን። መናፍስትን ሴራ ካወቅኩኝ ጀምሮ ማከመውና የድሮ ማከመው አንድ አይደለም። የመናፍስትን ሴራ አውቆ የሚመጣም ታካሚና ሐኪምም አንድ አይነት ነው ብዬ አላስብም። ከመናፍስት አንጻር ነገሮችን ስናይ የተለየ እይታና የተለየ አይን ነው የሚኖረንና እንደው በሃይማኖታቸው ተግተው መጀመሪያ እግዚአብሔርን ጠይቀው ቢመጡ እነሱም ለሐኪሙ ያግዙታል። በትክክል ችግራቸውን እንዲለይ ይሄ ነው ችግሬ ብለው ይሄ ነው ችግሩ ላይ እንዲደርስበት እነሱም የበኩላቸውን አስተዋጽኦ ያደርጋሉ ተግተው ከመጡ። ሐኪሙም ደግሞ የሚተጋ ከሆነ የሚጸልይ ከሆነ ገጠመኝ አዳምጦ የተለያዩ መጽሐፍቶችን አንብቦ በሃይማኖቱ ጠንክሮ ጸልዮ የሚገባም ከሆነ የታካሚውን ችግር ግልጽ ብሎ ሊታየው ይችላል። እና አንዳንድ ታካሚዎች ብዙ ቦታ ተንከራተው ሄደው ምንም የማይገኝላቸው ሰዎችም አሉ። እና አንዳንዴ ለምሳሌ ምን አይነት ሕክምና ነው ሄደው ምንድነው እሱ እንትን የሚላቸው? ለምሳሌ ጽንስና ማህፀን ስፔሻሊስት ከሆንሽ በብዛት የሚያጋጥማቸው የትኛው አይነት ችግር ነው? ከመንፈስ ጋር አንቺ ገጠመኝ ስትሰሚ ያው በብዛት ታካሚዎችን እርግጠኛ ነኝ በተወሰነ መልኩ መንፈሳዊ ምክር ትመክራቸዋለሽ ብዬ አስባለሁ። ምንድነው የትኛው ነው በብዛት ምዕመኑ ቸል ያለው ጉዳይ የትኛው ነው? ከሰማሽው አንጻር ቸል ያለው ጉዳይ ብዬ እኔ የሚታየኝ ምንድነው መጠየቅ አለብን። ለምን በተለይ አሁን ለምሳሌ ባለትዳሮች ወጣት ሆነው ይጋባሉ። ከዛ ከተጋቡ በኋላ ልጅ እምቢ ይላል ለምሳሌ። ስለዚህ ልጅ እምቢ ሲል የተወሰነ የተለያዩ የቤተሰብ ተጽዕኖ አለ፣ የጓደኛ ተጽዕኖ አለ፣ ራሳቸው የሚያስቡት የሚያስጨንቃቸው ነገር ይኖራል። ያንን ነገር ለምን ልጅ እምቢ አለን ብሎ ከመጠየቅ ይልቅ የተለያየ ቦታ የባዳ አምልኮ ቦታ ወደ ድብትርናው ወደ ጥንቆላ ቦታ የሚሄድም አለ፣ ወደ ሕክምናው ቀጥታ የሚመጣም አለ። እና መጀመሪያ ግን እግዚአብሔርን ብንጠይቀው ለምንድነው ልጅ የሚከለክለው? ትዳራችንን እንዳይሰምር ለምንድነው ትዳር እንዳይቀጥል የሚያደርገው? ምንድነው በህይወታችን ውስጥ የተከሰተው ብሎ ሰው መጀመሪያ ራሱን መጠየቅ አለበት፣ እግዚአብሔርን መጠየቅ አለበት ብዬ አስባለሁ እኔ። ኦኬ። ስለዚህ ሃይማኖተኛ የሆኑ እናቶችም ሆኑ ዓለማዊ የሆኑ እናቶች የሚገጥማቸው ችግር ተመሳሳይ ቢሆንም ባይሆንም ቅድሚያ ግን መሰጠት ያለበት ይሄ ችግር የመጣው በነገራችን ላይ በዚህ አጋጣሚ ነው ጥያቄውን ያዘርግልኝና በየትኛው እምነት ውስጥ ያሉ ሰዎች የሚገጥማቸው ፈተና የትኛው አይነት በሽታ ነው? አንቺ ካለሽበት ሁኔታ በጣም የተለያየ ነው መምህር። አሁን እንደዚህ ነው አለ በጣም የተለያየ ነው የሚገጥመው። ልጅ ካለመውለድ ከዛ ደግሞ ካረገዙ በተደጋጋሚ የማስወረድ አንዴ የሚሆን ያስወርዳል። ከዛ ደግሞ ብዙ ጊዜ የሚመጡት ያው ሲደጋገምባቸው ነው። ከዛ በኋላ ከማህፀን ውጭ እርግዝና አለ። ከዛ በኋላ ደግሞ ሌላው ደግሞ ይሄ ወደ መልኩን ቀየር ያደረገ ወደ ካንሰርነት የሚመስል ቀየር ያለ እርግዝና አለ። መልኩን ጂቲቲ የሚባል ማለት ነው አለ፣ ቀየር የሚያደርግ አለ። ከዛ ደግሞ ገፋ ሲል ደግሞ ጤነኛ ልጅ ይሆንና
በኖርማል የሚወልዱ አሉ። በነገራችን ላይ እያጠቃለል ሳይሆን ችግሮችን ማውራት አለብን ብዬ ስለማስብ ነው። እና የግፊት አለ ለምሳሌ በግፊት አማካኝነት እንዲጨናገፍ የሚባል ጽንስ አለ። የአፈጣጠር ችግር ያለበት አለ። ጭንቅላት የሌለው ጭንቅላት ውስጥ እቋ የቋጠረ ከጀርባው ላይ የነርቭ የወጣ ከዛ ወደፊት ሲወለድ ብዙ አይነት ችግሮች የእድገት መሰናክሎች ከኩዮቹ ከተወለዱት ኩዮቹ እኩል የትምህርት ላይ የሚሆን የእድገቱ ላይ አንድ አይነት የሆነ ጤነኛ ልጅ ይኖረዋል ብለን የምናስበው ጤነኛ ልጅ በዚህ ዓመት ይሄዳል፣ ይንቀሳቀሳል፣ ሰገራውን በይሳት ሽንቱን በይሳት ይቆጣጠራል የምንላቸው ነገሮች የማያሟላ ልጅ የሚወልዱ እናቶች አሉ። ያለ ጊዜያቸው ደግሞ ጽንሱ እንዲጨናገፍ ምን የሚደረግ ያ ጊዜ ሳይደርስ እናትየውን ለከፍተኛ ግፊት ይዳርጋትና ጽንሱ ካልወጣ የእሷ ህይወትን ለማትረፍ ተብሎ ጽንሱ ያለ ጊዜው እንዲጨናገፍና እንዲወጣ የሚደረግበትም አጋጣሚ አለ። ኦኬ። ስለዚህ ግፊት አለባት ከተባለ እናትየዋ እንዳትሞት ልጁ የግዴታ ይውጣ ይባላል ማለት ነው። ሁሌም ሳይሆን የተለያዩ የግፊት አይነቶች አሉ። በእርግጥ በመድኃኒት የምንቆጣጠረው አለ፣ የምንከታተለው አለ። ከዛ ጤነኛ ልጅ የሚወልዱ እናቶች አሉ። አንዳንዱ ደግሞ በጣም ይሄ ፕሪክላምሻ የሚባል አለ በሕክምና እሱ ደግሞ ከአቅም በላይ ይሆንና መድኃኒት እንዲሰጣት ግፊቱን መቆጣጠር ያቅተናል። ሌሎች የላብራቶሪ ችግሮች ያመጣና ላብራቶሪ ላይ በአልትራሳውንድም ስናየው የማይሆን ይሆናል። እናትየውን ለጉዳት የሚዳርጋት ይሆናል። ስለዚህ በዛ ሰዓት ጽንሱ ካልተቋረጠ ይሄ እርግዝና ካልተቋረጠ እናትየው ለከባድ ችግር ትጋለጣለች። ኢቭን ልጁ ወጥቶ ራሱ ከከባድ የሆነ ችግር ደም መፍሰስ ሊከሰትባት ይችላል። ስለዚህ ጽንሱ ይቋረጥ ተብሎ ያለ ጊዜው 6 ወር ላይ 7 ወር ላይ ይጨናገፋል ማለት ነው። የሚያድጋለን የሚጨናገፍም ማለት ነው። ይሞታሉ ልጆቹ። ግን በዚህ አጋጣሚ አሁን አንቺ እንደምትይው መቼም ትምህርታችንን በደንብ የምታዳመጪ ስለሆንሽ መሰለኝ አይደለም የተደዋወል ነው። አዎ። ስለዚህ ይሄ አሬች ፋክተር ወይም ደግሞ ሾተል የሚባለው ጋር በተገናኘ አሁን እንደምትይው ግፊት ጋር በተገናኘ ጽንሱ እንዲወርድ ግዴታ የሚያስገድድ የሆኑ ነገሮች አሉና ከመንፈሱ አንጻር ይሄ እንዴት አየሽ? የትኛው ቦታ ላይ ነው ሰይጣን ገብቶ ስራ የሚሰራው ብለሽ ታስቢያለሽ? እንደ ስጋ ሳይሆን እንደ መንፈሱ እንደ መንፈሱ እንደ ሕክምና እንዳልኩ ነው። እንደ መንፈሱ ብዬ የማስበው ገና ዲያብሎስ ገና ትዳርም አይፈልግም። ያው አንተ ከምታስተምረው ብዙ አባቶቻችን ከሚያስተምሩት አንጻር ትዳር ሲመሰርት ጀምሮ ትዳር እንዳንይዝ ያደርገናል። ከያዝን በኋላ ደግሞ ትዳራችን እንዳይሰምር የትዳር እንዲፈርስ ጭቅጭቅ እንዲፈጠር ከዛ ጀምሮ ነው ችግር የሚፈጥረው። ከዛ በኋላ ደግሞ እግዚአብሔር በሚፈቅደው ቤተክርስቲያናችን በምታዛቸው ነው መኖር ያለብን እኛ ሁላችንም። እና ይህ ግንኙነት ከማድረጉ ጀምሮ ግዝት ቀናቶች አሉ። እነሱን ተግባራዊ ስለማናደርግ ሊሆን ይችላል ያው መናፍስትን የምንጋብዛቸው ማለት ነው። እና ሕክምና ብዙ ያስቀመጣቸው ሳይንሶች አሉ፣ ብዙ መላምቶች አሉ። ግን ብዙ ጊዜ እነሱ አንዳንዴ አይሰሩም። እነዚህ መላምቶች የማይሰሩበት ብዙ አጋጣሚ አለ። እና የእያንዳንዱ ስቴፕ ነው። ትዳር እንዴት ነው ያዝነው? ሚስታችንን እንዴት ነው ያገባናት? ባላችን እንዴት ነው ያገባነው? በኖርማል ነው ያገባነው ወይስ በመስተፋቅር ነው ያገባነው? እግዚአብሔርን ጠይቀን ነው ያገባነው ወይስ ዝም ብለን ነው? ማግባት አለብኝ ብለን አስበን ነው ወይስ እግዚአብሔርን በሱባኤ ጠይቀን ነው ያገባነው ከሚለው ይጀምራል። እንደኔ እምነት ማለት ነው። እንደኔ እይታ ያንተን ትምህርትም ስለምሰማ ከመዳምጠው አንጻር ከዛ ነው መጀመሪያ ያለብን። በትክክል ይሄ ሰው የኔ ነው ወይ ከሚለው ጀምረን ከዛ ከመመስረታችን ጀምረን ከዛ እንዴት ነው እየተገናኘን ያለ ነው? ህይወታችን በጸሎት እየተጋን ነው ወይ ከሚለው ጀምራልና ኑሯችን እንዴት ነው? በትክክል ለዓለማዊ ነው የሚመቸው ወይስ ለእግዚአብሔር ነው የሚመቸው ከሚለው ነው። ስለዚህ እኛ ስለሰገደን ስለጾምን አይደለም እግዚአብሔር ለእኛን ቸር ስለሆነ ሁሌም ያግዘናል። ግን በመጾም በመጸለይ በመስገዳችን ግን ዲያብሎስን እና የዲያብሎስን ስራ ከላያችን ላይ እናርቃለን። እንደዚህ ነው ያንተን ትምህርት ከምሰማው ለውጥ ያመጡ አንቺ የመከርሻቸው እንደዚህ አይነት ነገር ስትነግራቸው ለውጥ ያመጡ ሰዎች አሉ? አዎ አሉ፣ በጣም አሉ። እሰይ ደስ ያለ። እስቲ ንገሪኝ። በጣም በተደጋጋሚ አንድ ልጅ ሞተባት ኦፕሬሽን ተሰርቶ እዛ በተደጋጋሚ ሁለት ያስወርዳል። ትንሽ ድምጽሽ ራቀ። ድምጽሽ ወደ ስልኩ እንደሱ ነው ይልና አንድ ልጅ ሞተባት ኦፕሬሽን ተሰርታ ሁለት ደግሞ በተደጋጋሚ ያስወርዳት። አራተኛ ስታረግ የግል ነያት ለክትትል መጣች እኔ ጋርና
ብዙ ነገር አሳየችኝ። የመጀመሪያ ባሏ ጋር ብዙ ነገሮች ነበሩ። ከምትነግረኝ አንጻር ይሄ አብር አንከርት ነገር ነው የሚመስለው። ብን ብዬ ልብሴንም የለበስኩት ልብስ ብቻ ለብሼ ወጣሁ ነው ያለችኝ። በቃ በትዳሯ ፈርሶ ጭቅጭቅ ነበረ። በመሀል ልጅ መጣ። ከዛ ልጅ ወለደች። ኦፕሬሽን ተሰራ። ልጁ ሞተ። ያለ ጊዜው ነበረ የተወለደው በግፊት ምክንያት ሳይደርስ 7 ወር ከ15 ቀን ላይ ነበር ልጁ ሞተባት። ከዛ በዛ ምክንያት ብዙ ፈተናዎች መጡ። ብቻ ያው ቤተሰብም ጣልቃ ይገባል፣ ጓደኛም ጣልቃ ይገባል። ዲያብሎስ በእነሱ ተመስሎ ይገባል። እንትን አለች። ትዳሯ ፈረሰ። አብራን ከርት ነው የሚመስለው። ብን ብላ ጠፋች። ከዛ መጣች፣ ሌላ ትዳር መሰረተች። ከዚህኛው ደግሞ 2 ያስወረዳት እና 3ኛ ለማርገዝ በሚል ነው ከዚህኛው ከአዲሱ ባላ የመጣችውን ጋር ስናወራ ብዙ ነገር አወራኋት። ያው ከምሰማው ከገጠመኝ ከተለያዩ ነገሮች በዚህ እይታ አሳይተሽዋለሁ የህይወትሽን ሁሌ ሕክምና ብዙ ቦታ ዞራለች እና በአጋጣሚ የተገናኘ ነው እና ህይወትሽን ከዚህ አንጻር አይተሽዋለሁ ያልኳት ገጠመኝ ሰጠኋት። ከዛ እንድትጸልይ እንድትሞክር አደረግኩኝ። ብቻ በሚቻለው እንደዚህ አድርጊ ብዬ አደረኳት። ከአንድ 4 ወር ምናምን በኋላ በጣም ብዙ ነገር ተደረገላት። ጻድቃኔ ማርያም ሄደች፣ ተያዘላት። ያንቺ ቢሮ እመቤታችንንም እንድታገኝ ያደረጋት ማለት ነው። የሚገርም ነው። አዎ በቃ እግዚአብሔር ረዳት እኮ። መንፈሱ ተያዘላት፣ ተያዘላት፣ አረገዘች ማለት ነው። የሚገርም ነው። አሁን አንቺ ጋር ሲመጡ በእርግጥም በትክክል ስትመረምሪያት በሳይንሱ በሕክምናው ያገኘዋል አይደል? ያን በሽታው ሾተል የሚባለውን አሬች ፋክተርን ያገኘዋል። ሾተል አሁን መምህር በእኛ ይሄ ሾተል ላይ ብለን ለሰው የምንነግረው የእናትየው ደም አሬች ኔጌቲቭ ሲሆንና የባልየው አሬች ፖዘቲቭ ሲሆን የተለያዩ ደም ግሩፖች አሉ። ግን ፖዘቲቭና ኔጌቲቭ የሚባሉ አሬች ፋክተሮች አሉና ትንሽ ከስፒከሯ ትንሽ ራቅ በይ። ስፒከሯ ጋር ከስልኳ ስፒከር ትንሽ ራቅ በይ። ይቅርታ። እሺ አሁን ይሰማል። ትንሽ ትንፋሽ ስለበዛበት ነው። ይቅርታ። እሺ እና እንደዛ ሲሆን ነው እና የሚሰጥ መድኃኒት አለ። የመጀመሪያ ልጅ ላይ መድኃኒቱ ከተሰጠ ብዙም ለሚቀጥለው የመጀመሪያ ልጅ ምንም አይሆንም። ብዙ ጊዜ የሚቀጥሉት እንትኖች ላይ ነው ልጆች ላይ ኢፌክት የሚኖረው። በየሕክምናውን ሾተል ነው የምልህ። የሕክምናው ሾተል መድኃኒትም አለው። የሚደረግም ምርመራ አለ፣ የሚሰጥም መድኃኒት አለ። ግን አንዴ ወደ እናትየው ተዋህዶ ያኛውን ለልጁ አንቲ የሆነውን ነገር ማምረት ከጀመረች በኋላ ትንሽ አስቸጋሪ ነው የሚሆነው። የመናፍስቱ ሾተልም ያው ግን እንዳልኩ ይሄ በተደጋጋሚ ማስወረድ፣ እጢ ማምጣት እንዳያረግዙ፣ ከዛ እጢ አለ ይባላል። ከዛ ማህፀናቸው ይከፈታል። ከዛ በዛ ኦፕሬሽን ሰዓት ብዙ ደም ይደማሉ፣ ጠባሳ ይኖራል። የሚገርም ነው። በተደጋጋሚ ሲያስወርዳት ምንድነው ይባላል ወይ እጢ ይገኝላታል። እጢው ደግሞ በቃ በተደጋጋሚ እያስወረዳት ስለሆነ ትከፈታል። ለምሳሌ አንዳንዴ ስኳር፣ ግፊት ካለ የሆርሞን ይሄ ያለመመጣጠን ታይሮይድ የሚባለው ጽንሶም ሲመረት በስቶም ሲመረት በተደጋጋሚ ማስወረድ ባህሪ አለው። ትክክል ነው። እና እንደዛ አይነት ሕክምና እንትን ይደረግና ምርመራ ተደርጎ እንደዛ አይነት ችግር ከተገኘ ይታከማል። አንዳንዴ ግን ምንም ምክንያት አይታወቅም። ብዙ ምርመራዎች ተደርጎ ምንም ምክንያት አይገኝለትም። በተደጋጋሚ ለምን ያስወርዳታል ብለን ስናጠና ምንም አይገኝም አንዳንዴ። እና ደስ ዝም ብላ ነው የምትሞክረው። መድኃኒቶች ይሰጣታል፣ ቫይታሚን ይሰጣታል፣ ትሞክራለች። የሆነ ሰዓት ላይ ጤነኛ ልጅ ልትሆን ትችላለች። እና አንዳንዴ በሕክምናው ምክንያቱም የማይታወቅ አለ። እሱን ነው እኮ እኔ አሁን ካፌ ቀማሽ እንጂ ምክንያቱም የማይታወቅ ሆኖ ሪዛልቱ ግን ያው ጽንስ ማጨናገፍ ይሆናል። ምንድን ነው እሱን እንዴት ነው የሚሆነው? ይሄ እንዳልኩ አሁን ምክንያቱ የሚታወቅ ከሆነ ይታከማል። ምክንያቱም የማይታወቅ ከሆነ ቫይታሚን እንሰጣለን። ምንድን ነው ጽንስ ሊያስወርዱ የሚችሉት ነገሮች ተብሎ ለሱ ይሄ መከላከያ ፕሪቬንቲቭ የሆኑ መድኃኒቶች አሉ። እነሱን አስጀምረን እርግዝና ሞክሪ ነው የምንላት። ገብተዋል። እና እሱን እናደርጋለን። ሊሳካም ላይሳካም ይችላል። ግን ይሄ በሃይማኖታቸው ግን ጸበል ሄደው እምነት አድርገው በተለይ ስጋው ደግሞ ተቀብለው ምናምን ሲሆን ግን ባንዴ ነው እኔ ራሱ ግራ እስኪገባኝ ድረስ ባንዴ ነው ሁሉ ነገር የሚስተካከለው። እርግዝናውም ይሄ ደም መብዛትም ለምንም ካለ የሚስተካከለውና እኔ ሁሌ የምምለው በተለይ እናቶቼ ያው እኔ በዚህ ሙያ ላይ ስላለሁኝ ወደ እንትኑ ከመሄዳቸው በፊት ወደ ሕክምና ከመሄዳቸው በፊት ራሳቸውን ጠይቀው ተግተው ቢሄዱ ለሐኪሙ ችግራቸው እንዲታይላቸው ግልጽ ብሎ እንዲታይ ያደርጋሉ። አሁን እነሱ ላይ ያለ መንፈስ
እንትኑንም በሽታውንም የመደበቅ ነገር አለው አንዳንዴ እና ይደብቃል። ሐኪሙም እንዳይታየው ያደርጋል። ጸበል ላይ ስለፈልፍም ሰምቻለሁ። ጸበል ላይ ያወራል እኔ ነኝ እንደዚህ ያደረኩት ይላል። ግን ሕክምናው ላይ ሲታይ ግን ምንም የለም ይላሉ። ደግሞ ሪዛልት የለም። ስለዚህ አሁን አንዴ ላኳት ታካሚ ነበረች እና እጢ ሆኖ እኔ ነኝ አግብቻታለሁ ሚስቴ ናት እና አለቅም በቃ ሚስቴ ናት ብሎ ነው የጮኸው። ቪዲዮና ሳይታይ ነበርና የሚገርም አንቺ ጋር መጣ ማለት ቢሮ መጣ አንቺ እንትን እስቲ ሂጂ ጸበል ብለሻት እዛ ሄዶ ግን እኔ ነኝ አለ እና ሚስቴ ናት አለቃትም በቃ ሚስቴ ናት አግብቻታለሁ ብሏል። ለኛ ግን ስናይ ያን ያህል እንትን የሚል ነገር የለውም። ገብቶሃል አይደል? አዎ። ስለዚህ እሱ ፓወሩን እንትን ብሎ እኛንም የመጋረድ ነገር አለው በጣም እችንም አንተጋም። ገብቶሃል? ብዙ ጊዜ በዚህም ደግሞ አናምንም። በዚህ በመናፍስት ሴራ መናፍስት አለ ብለን ሳይሆን ሞር ወደ ሳይንሱ ነው። በቃ ሳይንስ ዲስፕሊን እንደዚህ ነው እንዲህ ስለሆነ እንደዚህ ነው ነው የምንለው። ትክክል። ከዛ ጎን ለጎን በሃይማኖት በእርግዝና ወቅት ሩካቤ መፈጸም ኃጢአት ነው፣ አይፈቀድም። በሕክምናው ላይ ደግሞ የሚያመጣው የራሱ የሆነ ሳይድ ኢፌክት አለው አይደል? ከሞራልና ከስጋ ከበሽታ አንጻር እሱን ንገረኝና እኔ የማወራው ነገር አለ። ምክንያቱም አንዲት ልጅ እንደዚህ አይነት ችግር አለባት። ኢቭን እንዲያውም ከባሏ ይልቅ እሷ ነች በጣም ችግር ያለባት ስታረግዝ። እንደዚህ አይነት ነገሮች ያጋጥማታል እና ካልጠፋ ጊዜ ኖርማሊ ሳታረግዝ ልጅቷ አታስጠጋውም። ስታረግዝ ግን ሩካቤ በጣም ነው እንትን የሚላት እና ምናልባት ጽንሱ እንዲጎዳ ፈልጎ ይሆን ዲያብሎስ ወይስ በሳይንሱ ላይ ደግሞ አንዳንዴ ሰይጣን ሳይንሱንም ራሱ በደንብ ያውቀዋልና ደግሞም የራሱ ነው እና ያውቀዋል። እዛ ውስጥ ገብቶ የትኛው በሽታ የትኛውን ሰውነት አካል የትኛውን ዲኤንኤ ነክቶ ምን እንደሚያመጣ ስለሚያውቀው ይህንች ቦታ ላይ ዞር የማድረግ ባህሪ ያለበትና ከዚህ ያጠናሽው ምንድን ነው ያወቅሽው? እንትኑ እጁ ረጅም ነው እንትንና ዲያብሎስ አያረዝም አይባልም እና አሁን ላይክ በዛ ሰዓት ኖርማሊ እርጉዝ ባልሆነችበት ሰዓት ማድረግ ሲኖርባቸው በዛ ሰዓት ሊፈታተን ይችላል። ይሄ የዲያብሎስ ስራ ነው፣ ሌላ ምንም ሊሆን አይችልም። እንዳልኩ በሳይንሱ ያው አንድ ሴት እሷ ምንጭ እስከተሰማት ድረስ እና እስካልገባ ድረስ ችግር የለውም የሚባለው። ይገርምሽም ይሄን ነው እንግዲህ የምናገረው ነገር አለኝ ያልኩት ነው። ሳይንሱ ሲደግፍ ሰማው። ኢቭን እድሜያቸው ገፋ ያሉ እናቶች፣ አባቶች፣ ወጣቶች ይታዘዝላቸዋል በሕክምና ራሱ አሁን አዲስ የመጣ የአእምሮ ጭንቀት ያለባቸውን ምናምን እንደዚህ ሩካቤ ሲያዙላቸው ሰማው። እርግዝና ላይ ያሉ ሴቶችን ደግሞ ዶክተሮቹ አስጨንቀሽ አስገድደሽም ቢሆን ከዚህ ነገር ለመላቀቅ በቃ ይሄን አርጊ ብሎ ሲመክሩ ሰማውና ምን ያህል ህዝቡን ኃጢአት እያስለመዱት እንደሆነ እንትን አልኩኝ። ግን እንትኑ ላይ ጽንሱ ላይ የሚያመጣው ጉዳት አለ ወይ ነው የምልሽ? አሁን ጽንሱ ላይ እንዳልኩ የተለያዩ የሚመከሩ ፖዚሽኖች አሉ። አሁን የሚከለከልባቸው አሉ፣ ስትሪክት የሚደረጉ ለምሳሌ ደም እየደማስ ከሆነ እንግዲህ ልጅ ቀድሞ ካለ አይመከርም። አሁን ይሄ ሽርቷም ቀድሟት ከፈሰሰ ከመውለጃ በፊት ከፈሰሰ እና የተለያዩ ጤዎች ካሉ ከማፀን ቀድሞ ካሉ አይመከርም። እርግዝና ሰዓት ላይ አሁን ውጪ ላይ አብጦ ለግንኙነት የሚከለክላት ነገር ካለ አይመከርም። ከዛ ውጪ ግን ጽንሱ ገፋ ብሎ ወደ 9 ወር ገብቶ እሷ አሉ የተለያዩ ፖዚሽኖች የሚመክሯቸው አሉ፣ በሳይንስ የሚመከሩ ማለት ነው። እንደዛ መክሮ አስተኛኘቷ ምናምን ተመክሮ ይደረግ ነው የሚለው። አዎ ግን ደግሞ በልክ እርግዝና ከጀመረችበት ጊዜ ጀምሮ የሚወጣት ኬሚካሎቹ ራሱ ኖርማሊ ከማርገዟ በፊት የነበረው ኬሚካል ስለሚለይ የሰውነቷ ፈሳሽ ማለት ነው ወንዱ ላይ የሚያመጣው ችግር አለ። ብዙ ጊዜ አባላዘር በሽታ የሚመጣባቸው የተለያዩ ብዙ አይነት ግልጽ አድርጌ መናገር ስላልፈለኩ ነው። አጠገቤ ቅዱሳን ስላት አሉ፣ ጸሎት ክፍል ነው ያለሁት። ግልጽ አድርጌ መናገር ስለሚደብረኝ ነውና ብዙ የሚያመጡ ችግሮች አሉ። ወንዱ ላይ በተለይ ሴቷ ላይ ብዙ ችግር ላይ ያመጣ ይችላል ጽንሱ ላይና ግን ወንዱ ላይ ግን አባትየው ላይ ግን ችግር ይፈጥራል ይባላል በሳይንሱ። በሃይማኖት ፍጹም ክልክል ነው። በፍጹም በቃ ማርገዟን ካወቀበት ሰዓት ጀምሮ አይነካትም። ከመናፍስት አንጻር ካየነው ልክ ነው። አሁን በሕክምናው ግን መሰለ ሰፖርት የሚያደርጋቸው በቃ ምንም እንትን የለውም። ሆርሞኖችን ይቀየሩ ምንም በቃ ማድረግ ይችላሉ ነው በሕክምናው። እኔ ከምን አንጻር አይቼው መሰለሽ ዶክተር ይቅርታ ዶክተር ማን ነበር ያልሽኝ? ተጊዮርጊስ ይኸውልሽ፣ አንዳንድ ጊዜ አሁን ለምሳሌ አኩሪ አተር የሚባል ምግብ በራሱ
ተመርቶ በፋብሪካ ምናምን ይበላል ይጠጣል። ግን አኩሪ አተር ደግሞ ሌላ ችግር አለበት ይባላል። አንዳንድ የተከለከሉ ሰውነትን የሚጎዱ ግን በፋብሪካ ፓስቸራይዝ ተደርገው የሚመጡ ምግቦች አሉ፣ ህጋዊ ሌጋሊ ሆነው ማለት ነው። እንደዚሁ ደግሞ ይሄን በዶክተሮች ደግሞ ይሄን አርጉ ተብሎ ተነግሮ ግን ልጆች ላይ ሲያድጉ የሚያመጣው ችግር እናትየዋ ላይ የሚያመጣው ልክ መጠጥ ስትጠጣ ጽንሱ እንደሚጎዳ ሁሉ ከባሏ ጋር ደግሞ ሩካቤ በምታደርግበት ሰዓት በሳይንሱ ችግር እንደማይፈጥር የሚናገሩ ከሆነ እርግጠኛ ነኝ ይሄ ትውልድ ሲወለድም ዘማዊ የሆነው በእርግዝና ወቅት ይሄንን ስለሚፈጽሙት ይመስለኛል ብዬ አስባለሁ። አሁን በሶስት ከፍዬ ነው የማየው እኔ። አንደኛ ከሳይንሱ፣ ሁለተኛ ከመናፍስቱ አንጻር፣ ሶስተኛ ደግሞ ከሃይማኖት አንጻር ነው። ከሃይማኖት አንጻር ህጉ ክልክል ነው። ምክንያቱም አንዲት ሴት እርግዝና ውስጥ ከገባች በኋላ ሩካቤ መፈጸም የለባትም፣ የአባቶቻችን የደነገጉት ነው። ሁለተኛ ነገር ደግሞ ከመናፍስቱ አንጻር እንዳትጾም ቆርባ ሄዳ ልጁን ጽንሱን እየቆረበች ለቁም ነገር እንዳታበቃው የተባረከ ልጅ እንዳይኖር ወይም ደግሞ በጀርባዋ ተኝታ ሩካቤ በምትፈጽምበት ሰዓት መቼም በጀርባችሁ ተኙ አይባልም፣ አይመከርም። ታውቂያለሽ? አይመከርም። እኔም የልጆች አባት ስለሆንኩኝ አንዳንዱ ነገሮችን አውቃለሁና በጀርባ አይተኛም፣ በጎን ነው የሚተኛው። ሲገላበጡ ራሱ ጥንቃቄ አለው። ያን ሁሉ ነገሮችን ችግር እንዲፈጠር ጽንሱ ላይ እንዲጨናገፍ አስታውሳለሁ። የዛሬ 3 ዓመት ነው 4 ዓመት ጸበል ላይ አንዷ ውስጧ ሾተል ነው ግን የሾተል ነኝ ይላል። ወይኔ ግን አመለጠኝ ልጁን በቃ በተቻለ መጠን 7 ወር ላይ እንዲጨናገፍ ሞክራለሁ ይልና 7 ወር አለፈ። እንደምንም እየጸለየች ከዛ መልካሩ ሄድ እየጸለየች እንደዛ እየጮኸ መንፈሱ ወለደች። የምጥ ጊዜ ራሱ አንዴ የምጥ ትላለች፣ አንዴ ደግሞ እሱ አትወልድም ይላል። ሁለቱም ሆነው ልጁ ተወለደ። ከዛ ሩፋኤል ትችላለህ በቃ ያው ወጥቷል፣ ከዚህ በኋላ የኔ አይደለም፣ እኔ አልፈልግም። እንዳይወለድ ነበር የሞከርኩት፣ ከተወለደ በኋላ አልፈልግም አለና ከደዋ ላይ እዛው ከሆስፒታል ሳትወጣ ብን ብሎ ሄደ። ከዛ እስካሁን ድረስ ማለት ነው እስካሁን ድረስ ልጅቷ ጤነኛ ነች፣ ልጁም ጤነኛ ነው። ኢቭን ሳድግ ዲያቆን ነው ማድረገው ብላለች። ወንድ ልጅ ነው የወለደችው። ይሄ ምንድን ነው ትግሉ ሳይንስ ውስጥ ገብቶ ራሱ እኔ ሾተል ነኝ ስሙን ጠርቶ ሾተል ነኝ ይላል። ሌላው በእርግዝና ወቅት ደግሞ ጸበል አጠጡ የሚባል ነገር አለና ከውሃ ጋር የተገናኘ ውሃ አጠጡ ይባላል እንዴ? ኧረ በፍጹም አይደለም። ጸበልም እኔ ብዙ ትምህርቶችን ሰምቻለሁ። ጸበል የሚያስወርደው ምን አይነት ጽንስ ነው? ወይ ከሆነ ሴጣን ነው እንዴ ያረገዘችው? የሰው ልጅ ነው አይደለ? በክርስቶስ አምሳል በስላሴ አምሳል የተፈጠረ ልጅ ነው ያረገዘችው። እንዴት ነው ጸበል ጽንስ ሊያስወርድ የሚችለው? በፍጹም ሊሆን አይችልም። አንዳንድ አባቶች ሲመክሩ ሰምቻለሁ። አታብዙ ይላሉ። በጣም ወፈር አታድርጉት ሲሉ ሰምቻለሁ ሲመክሩ። በጣም ስጠይቃቸው ብዙ አይብዛ ነው እንጂ አትጠጡ፣ እንደውም ተጠመቁ፣ ጠጡ፣ ቅረቡ ነው የሚባለው። እንደውም የተቀደሰ ልጅ እና የተባረከ ልጅ እንዲኖር እሷም በሰላም እንድትገላገል እንደዛ ነው። በጣም ትክክል። ካንተ ደግሞ ያንተን ደግሞ ልስማኔ እንደዛ ነው ማለት ነው። ትክክል ነሽ እኮ አሁን አንቺ ልክ ነሽ። ጸበል አጠጡ የሚሉት እንዳይጨናገፍባቸው በተለይ ቃልቻና አውሊያ ባለዛር ምናምን ከራማ ምናምን ቤታቸው ውስጥ ያሉ እናቶች ወይ ያረገዘችው ለመንፈሱ ስለተስለው ሊሆን ይችላል ለከራማው። ስለዚህ አጠጡ ሲባል እንዳይጋጭም ይመስለኛል። አንዳንድ እናቶች ኤግዛክትሊ እንደዛ ነው የምለው። ያረገዛችሁ ጽንስ ምንድን ነው? በቃ ማለት ጸበል የሚያስወርደው ከሆነ ምን አይነት ጽንስ ነው? ታዲያ እግዚአብሔር ነው ልጅ የሚሰጠው። ሰውን ያረገዛችሁት እንጂ ሴጣን አይደለም። ጸበል የሚፈራው ዲያብሎስ ነው። ትክክል። ስለዚህ ሰው እስካረገዛችሁ ድረስ ጠጡ ነው የምላቸው እኔ ብዙ ጊዜ እና እንዳልከው ቃልቻ አውሊያ የሚያመልኩ ከሆነ ኦፍኮርስ አጠጡ ሊሉ ይችላሉ። ልክ ነህ። በጣም ትክክል ዶክተር። በግል ህይወትሽ ላይ ደግሞ ልምጣ። ልጆች ካሉሽ እንደገና የገጠመሽ ፈተና ካለ ከዛም ደግሞ አያይዘሽ ከዚህ ጋር የምትነግሪኝ ምንድን ነው እዚህ ሕክምና ላይ ሆነሽ የንስሐ ህይወትሽ ታዲያ ጥሩ ይመጣል? እንግዲህ ጽንስ ማጨናገፍ ምናምን የሚባሉ ነገሮች አሉና እንደ መንፈሳዊ በጣም አድንቄሻለሁ ሂዱ ጸበል ማለትሽ። ግን ፕሬሸር ግፊት ኖሮባቸው ደግሞ ይውረድ ብለሽ የወሰንሽበት ጊዜ አለ? በጣም ብዙ ጊዜ እኔ አሁን እንደውም ብዙ ነገሮች አሉ ወደ እግዚአብሔር ልቅረብ ስል ያው ንስሐ በተደጋጋሚ እገባለሁ። ያው ስለ ራሴ ስለጠየቀኝ ነው ማውራ። ኢቨን ስጋው ደግሞ ልቀበል ብዬ ሳስብ ብዙ ነገሮች አሉ እንትን የሚሉ ግን ከሁሉም በላይ የሚጋርደኝ የስራዬ ነው። ለምሳሌ ግፊት ያለባትን እናት 6 ወር ላይ ምናምን በቃ ብዙ ነገር አይተን እንዳልኩ ሁሉም አይወርድም። በእርግጥ ግፊቱን ላይ ያወርዳል እያልኩኝ ሳይሆን አንዳንዴ ከአቅም በላይ ከሕክምናም በቃ ብዙ መድኃኒት ተሞክሮም እንዲህ የሚልና እናትየውን ለጉዳት የሚዳርግ ግፊት ሲሆን እንዲወጣ ነው የምንወስነውና
የዛ ሰዓት እንዲወጣ እጽፋለሁ እና ምንድነው ሁሌ የሚያሳስበኝ እዚህ ጋር እናትየውን ለማትረፍ ብዬ ነው። እሺ እናትየው ትትረፍ፣ ምክንያቱም እናትየው በህይወት ስትኖር ልጁ የሚያድገው ታሳድገው፣ አዘርዋይስ እሷ ከሞተች አብሯት ይሞታል ልጁ። ግን እዚህ ጋርም እኔ በስላሴ አምሳል የተፈጠረ ልጅ ነው እያስወጣ ያለሁት፣ ያለ ጊዜው እንዲጨናገፍ እያደረኩ ያለሁት። እዚህ ጋር ልጅ ነው፣ ሌላም ሰው ነው። ሰው ተብሎ በእግዚአብሔር ዘንድ ከመጀመሪያ ቀን ጀምሮ የሚያቀን እግዚአብሔር አለና ያንን ነው እያስወጣ ያለሁት። ስለዚህ ሁሌም አእምሮ ውስጥ ይፈጥራልና ጭንቀት ይፈጥራልና ብዙ አባቶችን አናግሬያለሁ። ማለት እንዴት ነው ማለት ይሄ ማኔጅ የሚደረገው? ለምሳሌ የእናንተ ሚስት አልኳቸው፣ የእናንተ ሚስት ግፊት ኖሮባት ግፊት ምን ኮመን ስለሆነ ነው እንጂ የልብ በሽታ ሞላሉ የተለያዩ በጣም የሚባልባቸው ለምሳሌ አተናፋፈስ ችግር፣ በጽንሱ ምክንያት የመተንፈስ ችግር ሲኖር ምናምን አሉ። ግን ዲፎርም የሆነ አጉል የሆነ ቅርጽ ያላቸው ምናምን እንደዚህ አሁን የአፈጣጠር ችግር ያለበት ወደሱ እመጣልሃለሁ። የአፈጣጠር ችግር ያለበት ልጅ ለምሳሌ ጭንቅላት የሌለው ልጅ ይወለዳል። አእምሮ ሙሉ ለሙሉ የሌለው 5 ቀን 6 ቀን ቆይተው ይሞታሉ እነሱ። ሌላ ደግሞ አሉ የጭንቅላታቸው ውስጥ ውሃ ቋጥሮ ከኋላም ከጀርባቸው ውስጥ የነርቭ ፓርት ወጥቶ ምናምን የሚፈጠሩ አሉ። እሱን የምናየው አልትራሳውንድ ላይ ነው። እና አልትራሳውንድ ላይ አይተን በቃ ይሄ ልጅ አማክረናት ምናምን ሲወጣ ይሄ ልጅ ያኛው አእምሮ የሌለው ልጅ ጭንቅላት የሌለው ላይ አልትራሳውንድ ስናይ የጭንቅላቱ ፓርትና ብሬን የምንለው ፓርት የሌለው ልጅ ይሄ ሲወጣ አይጠቅምሽም። ግን የሚገርም ረጅም 9 ወር 10 ወር ድረስ ራሱ ይቆያሉ ይገፋሉና ይቆያሉ ሆድሽ ውስጥ እየተገላበጠ ምናምን። ስለዚህ በጊዜ ይወጣልሽ ብለን አማክረናት ያለውን ጉዳትና ጥቅም ነግረን አማክረናት እናትየው ከተስማማች እንዲወጡ ይደረጋል። ብዙ የልብ ችግር ያለባቸው በአልትራሳውንድ አይተናል። ልጁ የልብ ችግር ያለበት ሲወጣ እንደማይኖር ካወቀ ሌታል ኮንጀነታል አኖማሊስ የሚባለው አሉና በቃ በህይወት ላይ ከተወልደው መኖር የማይችሉ የሚባሉት አሉ። እነሱ አይነት ብዙ አይነቶች አሉና እነሱን አይተን ወደዛ ዲቴል አልገባብህም፣ ግን ብቻ ይውጡ የሚባሉ ጽንሶች አሉ። አሁን የኔ እንትን ምንድነው እንትኑ አይዲያው ይውጣ የሚባለው ነገር ላይ አልስማማም። ምክንያቱም እዚህ ጋር እግዚአብሔር ያንን ጽንስ ሲፈጥረው ያውቀዋል። እግዚአብሔር ሁሌም ስራው ትክክል ነው። እኔ ግን ተሳስታል ነው እግዚአብሔር ይሄን እኮ እዚህ ጋር ጭንቅላት እንዲማረግ ነበረብን እንትን እዚህ ጋር ማድረግ ነበረብኝ እያልኩኝ የእሱን ስራ ትክክል አይደለም ብያልኩ ነው ይውጣ እያልኩኝ እናትየውን እያማከርኩ ያለሁት ከጓደኞቼ ጋር የተመካከርኩ ያለሁት እና ራሴ እየወሰንኩ ያለሁት እግዚአብሔር የፈጠረውን ፍጡር ነው ተሳስቷል እግዚአብሔር። ስለዚህ ልጅ ተወልዶ እንዳይሆንም እንዲህ ችግር ይገጥማ መውጣት አለበት ብዬ የምወስነው ማለት ነው። ይሄ ሁሌ እኔን ያስጨንቀኛል እና ትክክልም አይደለም። በቃ እግዚአብሔር ሁሌም አይሳሳትም። ያ ልጅ እንደዛ ሆኖ እንዲፈጠር የእግዚአብሔር ፍቃድ ነው እና እኔ እግዚአብሔርን ፍቃድ መተው አለብኝ ብዬ በጣም ከራሴ ጋር የተጣላው ስለነበረ በጣም ብዙ አባቶች ጋር ሄጃለሁ። እና ምንድነው ስራ ቀይር ያሉኝ አባቶች አሉ። ማለት እንዳትነካኪ ይሄ ይውጣ ምናምን የሚለው ነገር ግዴታሽ ከሆነ ስራ ቀይር፣ ካልሆነ ይሄን እሱን ፓርት አትንኪ ያሉኝ አባቶች አሉ። አንዳንዶቹ ደግሞ ይሄ የእናትየው ግፊቱ እናትየው ትትረፍ እንጂ ይሄኛው ችግር የለውም ያሉኝም አባቶች አሉ። እስቲ መልስ እንሰጥሻለን ጠብቂኝም ያሉኝ አባቶች አሉ። እና አሁንም እኔ ስቲል መልስ እፈልጋለሁ ይሄን የሚያስረዳኝ ሰው ማለት ነው። ሁሌ አሚሬን እያስጨነቀኝ ስለሆነ ምናልባት እንደ አማራጭ የምነግርሽን አሁን ለዚህ ነገር መልስ ሊሆንሽ ይችላል የማስበው ማለት ነው። በቃ ስራውን አስወርዱ ወይም አታስወርዱ ምናምን የሚለው ውስጥ ሳይሆን ይሄንን ስራ ፊልድ መቀየር የሚባለው ነገር በጣም ወሳኝ ነው ብዬ አስባለሁ። ይሄን ነገር እንዴት ታያለሽ? ምክንያቱም ስራ ፊልድ መቀየር በጣም ወሳኝ፣ ካህናትም በዚህ ነገር እንደሚስማሙ እርግጠኛ ነኝ። ኃጢአት የሆኑ ስራዎች አሉ። ሕክምና ኃጢአት ባይሆንም ሕክምና ውስጥ ግን እንደ አቦርሽን፣ እንደ ማስወረድ፣ እንደ ይሄ ሌላ አይነት በጣም ጥሩ ያልሆኑ የሰርጀሪ በጣም የሆነ ወጣ ያሉ ነገሮች አሉ እና መተው ይሻላል። አንዳንድ ጊዜ ለክርስትና ብሎ እኮ አንዳንድ ፍላጎቶቻችን ልክ ስጋን አንፈልግም፣ ወተት አንፈልግም፣ እንቁላል አንፈልግም ብለን እንደምንጾም ሁሉ ስራ አንፈልግም ብለን የስራ ጾም ያስፈልጋል። ስራ ይሄ ነገር ይቅርብኝ፣ ገንዘቡ አሪፍ ሊሆን ይችላል፣ ተመርቄበታለሁ ብለን ቢሆንም ግን ጎን ለጎን ሌላ የምትሰሪው ስራ ቢኖር ወይም ደግሞ በህክምናው ላይ ሆኖ ሌላ ስፔሻሊስት ብትሆኚ ብዙ አይነት እኮ አለ ስፔሻሊስት ነው። እና ከጽንሱ ጋር በተገናኘ የግድ ሲመጡብሽ አንቺ ማያስችልሽም ሚስትየዋ ባልየው አሁን ተጨንቆ መጥቶ ሚስቴ እንድትተርፍልኝ ይፈልጋለሁ ቢልሽ ያለሽ አማራጭ ምንድን ነው? ልጅ ቢሄድ ልጅ ይተካል፣ በቃ ችግር የለውም ይወረድ ነው የምትይው አይደለ? አዎ እውነት ነው። ከባድ ነው። እና አንቺም እናት ነሽ እርግጠኛ ነኝ። አዎ እናት ነኝ፣ ልጆች እናት ነኝ።
ብዙ ነገሮች አሉ። እኔም በራሴ እንዳልኩ የመናፍስት ሴራ አውቄ ብዙ ነገሮች አሉ እኔም የተደረጉልኝ። ለዛ ነው መናፍስት ህይወታችን ላይ እናቶች ላይ የመውለድ ላይ የውርጃ ላይ ይፈትናሉ ብዬ ማስበው ከራሴም ከህይወቴም በመነሳት ነውና እንዳልኩ ይሄ ፊልድ መቀየር ያልከኝ ነገር በጣም ጥሩ ሀሳብ ነው። እኔ ማስበው እንደዛ ነው። ምክንያቱም እግዚአብሔር ያውቀዋል። ገብቷል። ሳይንስ በጣም ብዙ ደረጃ ደርሶበታል አሁንና እኔ ግን ነው እግዚአብሔር ተሳስተሃል እኮ እንዴ እዚህ ጋር ምን ሆነ ነው እንትን ረሳህ እያልኩ ነው የሚመስለኝና ከሱ ጋር እያፈፍኩበት ያሉላ ነው የሚሰማኝና በጣም ነው የሚሰማኝ። እኔ ይከብደኛል እውነት ለመናገር በቃ መቁረብ ትፈልጊያለሽ? አሁን አብዛኛው ጓደኞቼ አይስማሙም። አንቺ ያምሻል እንዴ ነው እኮ በጣም እንደዚህ አታክልጂ ብሎኛል። አሁን በቅርብ ራሱ አንድን እያወራሁት ጓደኛዬ በጣም እንደዚህማ ዲፓትድ ብዬ ሃይማኖት ለብቻ ስራ ለብቻ ግን ሃይማኖትና ስራ አብሮ እምነትና ስራ አብሮ ነው መሄድ ያለበት። እኔ ይሄን ጭንቅላት የሰጠኝ ይሄን ዕውቀት የሰጠኝ እግዚአብሔር ነው። እግዚአብሔር ስለፈቀደ ነው ይሄን ስራ እየሰራሁ ያለሁት። ስለዚህ ግን እግዚአብሔር ሲፈቅድልኝ ግን እግዚአብሔር በሰጠኝ ጸጋ ደግሞ እሱን ማስከፋት የለብኝም። እሱ የፈጠረውን ፍጡር እኔ ማጥፋት የለብኝም ነው የኔ ፖይንት። በትክክል በጣም ነው የማመሰግነው። እግዚአብሔር ያክብርሽ። ስለዚህ ካህናትን ስታናግራቸው ያመኑበት አንዳንድ ጉዳይ ይኖራል። ለመመለስ አልተቸገሩም? ይሄን ነገር በጣም ተቸግረዋል። እኔ እንደውም የእናንተ ሚስት ብትሆን ያንተ የእርሶ ልጅ ቢሆኑ እንደዛ ብዬ ነው የጠየኳቸውና ስራ ነው ችግር የለውም የሚሉ ይኖራሉ። መቼም ስራ ነው ችግር የለውም የሚሉ ይኖራሉ። ወይም ደግሞ እንደው ልጄ ተወኝ እባክሽ አስጨንቅሽኝ የሚሉም ይኖራሉ። አንዳንድ ጊዜ እንደዛ የሚሉ አሉ። አዎ በጣም በቃ እንደውም አንዱ ያሉኝ ምንድነው በጣም አስተማርሽ ለኔ እንዴ እውነትም ሚስቴ እንደዚህ ብትሆን እንዴት ነው መሆነው እንዴ ልጄ ምንድነው የሚሉት አባልኳቸው። እስቲ የእርሶ ሚስት እንዲግፊት ልትሞት ደርሳ ምናምን እንዲህ ብትሆን ምን ያደርጋሉ ስላቸው ያው እንዴ እሷ ትትረፍልኝ አሉ። እግዚአብሔር እሱ አልኳቸው። እግዚአብሔር ምን ይላል? የሚገርም ነው። ዞሮ እንዳልኩ እኮ በጣም ቻሌንጂንግ ነው። እሷም እያየንክ መሞት አይቀርም እንዳልኩ የሚመጣውን ነገር በማሰብ ነው እኛ እንትን የምንለው ወደዛ ዲሳይድ የምናደርገው። ስራ ላይ ሆነሽ ምናልባት ስራ እያስፈታውሽ እንዳይሆን እንጂ ልደውልልህ መልሼ እደውላለሁ። መምህር ጊዜ ካለ ቦታ ካለ አስገባሻለሁ። በጣም አመሰግናለሁ። እግዚአብሔር ያክብርሽ። እሺ መምህር፣ እግዚአብሔር ይስጥልኝ።